ጥያቄ 2 ደቀ መዛሙርቱ ከኢየሱስ ክርስቶስ ጋር 3 ዓመት ተኩል ነበሩ። በዛ ጊዜ ውስጥ ዳግም ተወልደው ነበር ወይስ አልነበረም? አንተ እንዳልከው 3 ዓመት ተኩል ከኢየሱስ ጋር አብረው ነበሩ። ኢየሱስ ሲያደርግ የነበረውን ተአምራት በትክክል ያዩ ናቸው። በቀጥታ ከሱ የተማሩ ደቀ መዛሙርት ናቸው። ነገር ግን የሱን ስራ ለመተካትና ለመቀጠል ሲል ግን ኃይልን ከላይ እስክትለብሱ ድረስ ከኢየሩሳሌም አትውጡ ብሎ ሲያዛቸው እናያለን። ከሱ ጋር በነበሩበት ጊዜ ያስተማራቸው ትምህርት ያሳያቸው ነገር በቂ ቢሆን ኖሮ ኃይል ከላይ እስኪለብሱ ድረስ ባልጠበቀ ነበር። ምክንያቱም አንድ ነገር ያውቃል። ቸርች ወይም ልጅነት የሚመጣው በመንፈስ ቅዱስ ኃይል እንደሆነ ኢየሱስ ክርስቶስ ያውቃል። በትምህርት አይደለም። በትምህርት እንዳልሆነ ቢሆን ኖሮ ከሱ ጋር ያቆዩበት ጊዜ በጣም በቂና በቂ ይሆን ነበር። ለምክንያቱም ከራሱ ከባለቤቱ ነው የተማሩት። ሲያደርግ ያለውን በትክክል ያሳያቸው ነበር። ተራራ ላይ ይዟቸው እየወጣ መንፈሳዊ ኤክሰርሳይሶችን ያደርጉ ነበር። ያ በቂ ይሆን ነበር በልምድ በትምህርት ቢሆን ነው። ስለዚህ ከቴዎሎጂ ስኩል ዳግም መወለድ አይቻልም ማለት ነው። ሰዎች በመጽሐፍ ቅዱስ ትምህርት ቤት ገብተው መጽሐፍ ቅዱስን ስላወቁ እንደማንኛውም መጽሐፍ የሆነ ዕውቀት ሊይዙ ይችላሉ እንጂ ዳግም መወለድ የመንፈስ ቅዱስ ጉዳይ ነው። ምክንያቱም ሐዋርያትም ትኩረት የሚያደርጉት በሰዎች ላይ መንፈስ ቅዱስ መምጣቱን እንጂ ሰዎች ባዩት ነገር ተደስተው ወደ እግዚአብሔር ቤት ሲሰበሰቡ በቃ ብለው አይቆርጡም ነበር። ምክንያቱም በሰማሪያ ወንጌልን ሰበከላቸው። ፊልጶስ ነው። ፊልጶስ በሰማሪያ ወንጌልን ሰበከ። በዛ ወንጌልን ሲሰብክ በጣም ብዙ አጋንንቶች ወጡ፣ ሽባ ተተረተሩ፣ አንካሶች ዘለሉ። በዛ ከተማ ጠንቋይ የነበረው ሲሞን እንኳን እስኪያምን ድረስ የእግዚአብሔር ኃይልና ክብር ተገለጠ። ብዙ ሰዎች ይህንን እምነት ለማመን በኢየሱስ ለማመን ተሰበሰቡ። ኢየሩሳሌም የነበረችው ቤተክርስቲያን ዋነኞቹ ሰሙ። ብዙ ሰዎች እንደተሰበሰቡና እንደመጡ ግን በቃ መዝግቧቸው ክትትል ትምህርት ጀምሩላቸው አላሉ። መንፈስ ቅዱስ በእነሱ ላይ መምጣት ልጅነትን እንደሚያመጣ ስለገባቸው እነሱ ላይም የሆነው ያ ስለሆነ መንፈስ ቅዱስ ሲመጣ ስለሆነ እነሱ ታሪካቸው የተቀየረው ከኢየሩሳሌም ዮሐንስንና ጴጥሮስን ሰደዱላቸው። መጥተው ያደረጉት አንድ ነገር ነው። እጃቸው በኢየሱስ ክርስቶስ ብቻ ተጠምቀው ነበር እንጂ ባንዳቸውም ላይ አልወረደም ነበርና ባንዳቸውም ላይ መንፈስ ቅዱስ አልወረደም ነበርና እጃቸውን በጫኑባቸው ጊዜ በመንፈስ ቅዱስ ተጠመቁ። መንፈስ ቅዱስ ወረደባቸው። ያኔ ልጅነታቸው ተጠናቀቀ። ስለዚህ ልጅነት የኃይል ስራ ነው ማለት። ልጅነት የመንፈስ ቅዱስ የኃይል ስራ ነው እንጂ በትምህርትና በስልጠና የሚመጣ አይደለም። ለምን መሰለ? የኃይልና የመንፈስ ቅዱስ ስራ ነው ያልኩ። የመጀመሪያውን አዳም ማሰልጠን አይደለም ልጅነት። የት ሄደ የመጀመሪያው አዳም? ለምሳሌ ሮሜ 6:6 ላይ ጳውሎስ አሮጌው ሰዋችን የኃጢአት ስጋ ይሻር ዘንድ ይላል። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን የመጀመሪያው አዳም ከክርስቶስ ጋር እንደተሰቀለ እናውቃለን። ከስጋና ከደም የተወለደ። ስለዚህ ከስጋና ከደም እንደ ወንድ ፈቃድ እንደ ደም ፈቃድ እንደ ስጋ ፈቃድ የተወለደው የመጀመሪያውን አዳም ኢየሱስ ክርስቶስ ሲሰቀል ብቻውን አልተሰቀለም፣ እሱን ይዞ ተሰቅሏል። ሐዋርያ ጳውሎስ ይህን እውነት ሲነግረን እኔም ተሰቅያለሁ፣ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኛለሁ። ማን? ክርስቶስ በእኔ ሕያው ሆኖ ይኖራል። እሱ ማን ነው? የእግዚአብሔር ልጅ። ስለዚህ ልጅነት አዳፕቴሽን አይደለም፣ ወይም ደግሞ ጉዲፈቻ አይደለም። ጉዲፈቻነት ማለት እኮ ውርስ ልትሰጠው ልትንከባከበው የምትገባው ውል ነው። አንድ ሰው ጉዲፈቻ አድርጎ ልጅን ሲወስድ እንደ ልጅ ያሳድገዋል። ለልጅን የማረገውን ነገር እኔ ለሱ ማረግለታለሁ፣ መጨረሻ ላይም ካለኝ ነገር አወርሰዋለሁ ብሎ የስምምነት እንጂ የሰውየውን ባህሪ ልጅ ውስጥ አታየው፣ የሰውየውን መልክ ልጅ ውስጥ አታየው። ጉዲፈቻ ተደርጎ የተወሰደው። አሁን ግን እኛ አንድ እውነት ልንገርህ፣ ኢየሱስ የእግዚአብሔር ልጅ ሆኖ የመጣበት ዋነኛው ምክንያት ልጅ እንድንሆን ስለተፈለገ ልጅነትን ለማምጣት ነው። ልጅ ሆኖ ባይመጣ ልጅ መሆን አንችልም። እሱ ባልሆነው ነገር እኛ መሆን አንችልም። የሆነውን ነው ያካፈለን። ኦኬ። ለዚህ ነው ለተቀበሉት ልጁን ለተቀበሉት በስሙ ለሚያምኑት ለነርሱ አለና የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጆች የሆኑበት ምክንያት ልጁን ስለተቀበሉ ልጁ ነው ልጅ ያደረጋቸው። ለዚህ ነው ዮሐንስ ወንጌል ምዕራፍ 14:6 ላይ እንዲላል እኔ እውነት ሕይወት መንገድም ነኝ፣ ከኔ በቀር ወደ አምላክ ወደ አብ የሚያደርስ የለም። አብ ማን ነው? አብ አባት ማለት ነው። እሱ ወደ አባት የሚወስደው ማን ነው ማለት ነው? በልጁ በኩል
ልጅ ካልሆንክ በስተቀር ልጁ አንተ ውስጥ ከሌለ ልጁ አንተ ጋር ከሌለ በልጁ መልክ አንተ ካልተፈጠርክ በመንፈስ ቅዱስ አማካኝነት አንተ ደሴም የልጁ አይነት ካልሆንክ በስተቀር ልጁ ባለበት ስፍራ ላይ መሆን አባትን ማግኘት በአብ ቀኝ መቀመጥ አብ አባት ብሎ መጥራት አብ አባቴ ነው ብለህ መጥራት አትችልም። ስለዚህ የልጁን መንፈስ በልባችሁ ውስጥ ላከ ነው የሚለው እኮ። ስለዚህ ወደ አባ ብለን የምንጮህበትን የልጅነትን አይደለም የልጁን መንፈስ በልባችን ውስጥ ላከ። የራሱን የልጁን መንፈስ ነው በልባችን ውስጥ። ስለዚህ አሁን ማን ማለት እንችላለን? አሁን የልጁ መንፈስ ራሱ ጉዲፈቻ ካልሆነ በስተቀር የልጁ መንፈስ ያለበት ሰው ጉዲፈቻ መሆን አይችልም። ምክንያቱም በልባችን ውስጥ የተላከው የራሱ የልጁ መንፈስ ስለሆነ ስለዚህ ዘሩ በእናንተ ይኖራልና አያውን ዘሩ በሌለበት ይሄ ማንነት ባልመጣበት የእግዚአብሔር ልጅ መሆን አይቻልም። ልጅ ካልሆንክ ደግሞ እግዚአብሔርን መውረስ አትችልም። የእግዚአብሔርን ነገር ብቻ ሳይሆን አሁን እኮ ጉዲፈቻነት የአባቱን ነገር ነው የሚወርሰው ቢሆን እንኳን ጉዲፈቻነት ከሆነ ልጅነት ግን አለና ያውም እግዚአብሔርን ወርሳችሁታል ነው ገላትያ ምዕራፍ 4 ላይ ያውም ወራሽ ናችሁ አለና የእግዚአብሔር ወራሽ ናችሁ። የእግዚአብሔር የሆነውን ነገር ወራሽ። ለዚህ እኮ ነው እናንተ የመለኮቱ ባህሪ ተካፋዮች ናችሁ የተባለው። ስለዚህ በሰማያዊ ስፍራ ራሱ ለመቀመጥ የሃይማኖት አባልነት አይደለም ልጅነት ነው ማለት ነው። በሰማያዊ ስፍራ ለመቀመጥ በዛ ስፍራ ለመቀመጥ የሚያስችል ማንነት ተፈጥሮ ኔቸር ያስፈልገዋል። ለዚህ ነው ልጅ መሆን የሚያስፈልገው። ስለዚህ መሬታዊ ከሆነው አዳም ስንወለድ መሬትን ወረስን። በመሬት ላይ የመገኘት መብት አገኘን። እሺ ከሰማይ ከመጣው ስንወለድ በሰማይ ባለው ስርዓት ውስጥ የመግባት የመገኘት መብት ነው የሚሰጠው። ያ መልኩ ነው የሚሰጠው። በዛ መልክ እስካልተወለድን ድረስ መልኩን መምሰላችን የሚገልጥ ነገር አለ መጽሐፍ ቅዱስ። ያ መጽሐፍ ቅዱስ ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ዮሐንስ እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንድ ነገር እዩልኛል። አንድ አብ ያለውን ፍቅር ላሳያችሁ ይፈልጋሉ። ይሄን እዩልኛልና እሺ እናይላለን ንገረን ስትለው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ እና እንዲሁም ነን ይላል። እንዲሁም ልጆች ነን። አየ ከዛ ዓለም እሱን ስላላወቀ ልጁን ስላላወቀ እኛንም አያውቀን። አሁን ሐዋርያው ዮሐንስ በመንፈስ ልምምድ ውስጥ በጣም ብዙ ኤክሰርሳይዝ ያለው ሰው አዲሱን ሰው በመንፈስ ዓለም እርግጠኛ ነኝ አይቶታል። እዚህ ምድር ላይ ሲያይ ግን ብዙ የተደበላለቀና የተሸፈነ ነገር አለ። ዓለም እኛን አያውቀንም። ለምን? ኢየሱስን ስላላወቀ። የእግዚአብሔር ልጅ እዚህ ምድር ላይ ሲመላለስ አላወቁትም። እኛንም አያውቁን። ለምን? የእሱን አይነት ስለሆነ። የእሱ አይነት ስለሆነ። ከዛ ምን አለ? ዓለም እሱን አያውቀውም፣ ዓለም እሱን ስላላወቀ እኛንም አያውቀን። ብንገለጥ ግን አለ ይሄ የተሸፈነው ይሄ የሸፈነን ስጋችን ቢገለጥ ግን እሱን እንዳለ እናየዋለን፣ እሱን እንደምንመስል እናውቃለን። ስለዚህ ይሄ አካላዊ እዚህ ምድር ላይ ለመገኘት የተሸፈንበት ስጋ ሸፍኖን እንጂ ብንገለጥ እሱን ነው የምንመስለው። ለምን? ከሱ ነው የተወለድነው። ያ ማንነት ነው ማለት ነው እሱ ያለበትን የሚያስወርሰን። ያ ማንነት ነው እሱ ያለበትን እንድንወርስ የሚያደርገን። ለዚህ ይሆናል ጳውሎስ በሰማይ ያለውን እንጂ በምድር ያለውን አትፈልጉ ነው የሚለው ቆላስይስ ምዕራፍ 3 ላይ በላይ ያለውን እሹ፣ በላይ ያለውን አስቡ፣ በምድር ያለውን አይደለም።